ወንድና ሴት ቤስት ፍሬንድ መሆን ይችላሉ? ኦፍ ኮርስ ይችላሉ። ቤስት ፍሬንድ አለሽ? ፍቅረኛስ? ፍቅረኛ የለኝም። እሺ ሰላም ጤና ይስጥልኝ። ውድና የተከበራችሁ ሸዋይቶ ቻናል ቤተሰቦች እንደምሰነበታችሁ እንደምከረማችሁ፣ እኔ ጋር እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ሰላማችሁ ብዝት ትርፍርፍ ይበልልኝ። በመላው ዓለም ያላችሁ ውድ ኢትዮጵያኖች እና ኤርትራውያኖች ቤተሰቦቼ ሰላማችሁ ይብዛልኝ። በእውነቱ በጣም ጠፍቻለሁ። አዎ ጠፍተሻል ያላችሁኝም በቲክቶክም በሁሉም ቦታ የምንገናኝ ጓደኞቼ፣ አዎ የጠፋሁበት ምክንያት እንግዲህ ስላልተመቸኝ ነው ማለት ነው። በመዳብ ቤት ሆኜ ምንም ልሰራ አልቻልኩኝም ነበረ። አሁን ግን ዛሬ በነፃነት መጥቻለሁ ማለት ነው። ያው እንግዲህ ደስ እንዳለኝ ደስታችሁ ነውና እናንተም ደስ ይበላችሁ። ከዚህ በበለጠ ደግሞ እንደምታበረታቱኝ እኔም ከዚህ በኋላ ላለመጥፋት ወሰኜ በተለያዩ ኮንቴንቶች ለመምጣት እቅድ ላይ ነው ያለሁት። እናንተ ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁልኝ አካውንቴ እንዲንቀሳቀስ ያው ትንሽ አብረን እየተማማርን እየተጨዋወትን እንዲሁ እየተመካከረን አብረን እንድንቀጥል የእናንተ ማበረታታት ደግሞ አሁንም እጅጉን ያስፈልገኛልና በአክብሮት ጠይቃችኋለሁኝ። ውድ ቤተሰቦቼ በእውነቱ በጣም ወዳችሁ በጣም ማከብራችሁ ቤተሰቦቼ እግዚአብሔር ያክብርልኝ። እወዳችኋለሁ። ወደ ቪዲዮ እንሄዳለን ማለት ነው። ቤስት ፍሬንድሽ ፍቅረኛ አለው? የለውም። እሺ ቤስት ፍሬንድሽ ጋር ደውይና አፈቅርሃለሁ ብዬ ከዛ እሱም እንደሚልሽ አብረኛለሁ። እንደውል ምን የሚልሽ ይመስልሻል? እኔ እንደ እህቴ ነው ማይሽ ምናምን ይለኛል። እስቲ ልሽ አብረን ማይ ፋሚሊ ጠፍቻለሁ። እሷ እስከምደውል ድረስ ጠፍቻለሁ። ላይክ ሼር ኮፒ ሊንክ አድርጉልኝ። በቃ ኮፒ ሊንክ አድርጉልኝ። አካውንቴ ለጥ ብሏል። ማይ ፋሚሊ ደብል ቢመቻቹ አመሰግናለሁ። እኔ እስካለሁ ቤስት ፍሬንድ ለዘላለም ልበለዋ በደውሽ ልበለዋ አፈንጂ ማይ ቤስቲ ፕራንክ ነው። በዚህ አጋጣሚ ካየኸው ወይ ሸፉዬ እንዴት ነህ? በእናት እንዴት ነሽ? የኔ ሸፋፍ አለሁልህ እኔ ጠንበለል ደህና ነህ? ልደውልልሽ ስል አናፈከኝ እንዴ ምን ጥያቄ አለው? እንገናኛለን እና ደህና ነህ? እዚህ ከክላስ እየመጣሁ እና ደህና ነህ? አለሁልሽ። እንዴት ነህ? አለሁኝ። እኔም እየወጣሁኝ ነው። እንገናኛለን። እሺ እኔ የምልህ ወይ የሆነ ነገር ልነግርህ ነበር። ምን ነው? ምን? እወድሃለሁ። እወድሃለሁ? እኔ እንዴት እንደምወድሽ ታውቂያለሽ? ይላል ስልህ የኔ ሸፋፍ እወድሻለሁ ስልህ እንትን ምን አፈቅርሃለሁ። አዎ። ዛሬ ደግሞ ቀልድሽ ምንድነው? ማለት በቃ ሳላስበው ካንተ ፍቅር ያዘኝ። የእውነትሽን ነው? አፈቀርኩት። አልገባኝም። የእውነትሽን ነው? ምንድነው የምትይው? እንዴ ምን ነው? የምሬን ነው። ካንተ ፍቅር እኔ ግን የእውነት ታምኛለሽ? የእውነት ታምኛለሽ? ግን ላውራሽ? አዎ። እኔ ከዛሬ ነገር ልንገራት እያልኩ እኔ ራሱ የእውነት አፈቅርሻለሁ። የምርህን ነው? የእውነት? እንዴት አንቺ እየቀለድሽ ነው? መች የተግባባን መስሎኝ ነበር። እንዴት እየቀለድሽብኝ ነው? እንዴት ነው ያፈቀርከኝ? እንዴት ነው? ከአንቺ ሌላ ማንን አውቃለሁ? አንቺ ነው ማለት ነው። የእውነት አፈቅርሻለሁ። እየቀለድክ ነው አባብሽ? እየቀለድኩኝ አይደል? በእናትህ ወይኔ ምን ሆነህ ነው? እኔ እኮ ካንተ ሌላ ማንን አማክራለሁ? እኔ እኮ እንደ ወንድሜ ነው ማይክ እኮ። ለምን አልሽኝ ታዲያ? ማለት እኔን መፈተን ፈልገሽ ነበር ነው? ተረድተሽኛል መጀመሪያው? ወይኔ እኔ ይሄንን ካንተ አልጠብቅም እንዴ። እኔ እንደ እህትሽ ነው ማይሽ ትለኛለህ ብዬ ነው እኔ። እንዴት ነው ዝም ያልሽ? ምን አትፈልገው ታዲያ? የምርህ ነው? የምሬን አፈቅርሻለሁ። የእውነቴን ነው የማፈቅርሽ። ባብሽ እንዳትደውል በዚህ ስልክሽ። ምን? ማይ ፋሚሊ እንግዲህ ያው ወንድና ሴት ቤስት ፍሬንድ እንደማሆኑ ከጓደኛዬ ነው ሸጠለኝ። እሺ ራስ ታርቃችሁ ቆይ። ወይኔ እኔ ገና እገደላለሁ በዚህ ምክንያቱም ማቢቲ ነው። እንግዲህ ስለ ቤስት ፍሬንድ ያየነው ቪዲዮ በእውነቱ ያው ደስ ይላል፣ ያስተምራል። ማለት ቤስት ፍሬንድነት ማለት
በጣም ትልቅ ነገር ነው እህትና ወንድምነት ነውና ለሰው ልጅ ውስጥ ላሳመነ በእውነት በትክክለኛ እምነት ላለው ሰው ቤስት ፍሬንድነት ወደ ፍቅር ሲቀየር እጅግ ከባድ ነው የሚሆነው በእውነቱ ማለት ነው እንደ ቀላል ነገር አይደለምና አንድ ሰው ወንድሜ ነው እህቴ ነው ተባብሎ ከዛ ወደ ፍቅር ሲቀየር በድንገት በጣም ይከብዳል ለመቀበል አምኖ ማለት ነውና እንግዲህ ከነዚህ ልጆች የሆነ ነገር ተማራላችሁ ብዬ ተስፋ አደርጋለሁኝ ውድ ቤተሰቦቼ ስለዚህ የሆነ ድምጽም እየረበሸኝ ነው ያለው በነገራችን ላይ እንግዲህ ለድምጹ ይቅርታ ይደረግልኝ የሆነ ቤት ምርቃት አለና እዛ አካባቢ የሆነ የተከፈተ ሙዚቃ አለ እየረበሸ ነው ያለው ነገር ግን ቪዲዮ መስራት ስላለብኝ ብቻ እየሰራው ነው ያለው ታይኖ እንግዲህ ትንሽ ሊረብሽ ይችላል ብዬ አስባለሁኝ ይቅርታ ይደረግልኝ ማለት ነው ወደ ቀጣው ቪዲዮ እንሄዳለን ወይንሸት ልሽን ታምር ገመሰች ምን አገባሽ አታላ ወይንሸት ልሽን ታምር ገመሰች ምን አስጨነቀሽ ዳፍንታ ታምር ልሽን ገመሰች ምን አገባሽ ዳፍንት አተረፈቻች ምንድነው ታምር ልጅሽን ገመሰቻት ምን አገ ያገባ ሰውን ወደድኩ የሚሉ ሰዎች በስተዋል ሴትም እንደዛ ወንድ እኮ የሚወደደው ካገባ በኋላ ነውና አንዳንድ ጊዜ ከትዳር አጋር ጋር ምሳ ቁርስ ለመብላት ስትወጣ ቀለበት እያደረገ ያገባ ወንድ እንደሆነ ያወቁ በሱ አይን ለመሙላት የሚቅበዘበዙ ሴቶችና ወንዶች በጣም ብዙ ናቸውና አለማድረግ ሁሉ ቀለበት ከማረግ እንደው ሳላረግ ነው ሴቶች የማያዩኝ የሚሉ ወንዶች ይበዛሉ ይሄ እውነት ነው አረታይ ይሄ እኮ በቃ በአደባባይ ሌባ ናት ሌብነት እንኳን አፕሪሺየት ምን ያህል እንደው የፈጣሪውን እናያዋለን ምክንያቱም ቅድም እንዳልከው ፈጣሪ ያለበት ጋር ይሄ ነገር ነግበኔ በነገራችን ላይ እንዳትሸወጂ እንደዚህ አይነት ነገር ማለት ነው ያኛው ቀለበት አድርጎ አንቺን ሲያሽኮረምምሽ በታቂው ኖሮ አንቺ ጊዜያዊ ነሽ እቺ ነገር እንደዚህ እንግለጻት ለንግግር እንድትመች እሺ ባለትዳር ያስሽ በድብቅ እውነት የሚገለጽበት ቀን የበዓል ቀን ቤቱ ነው ወይ አላገባሽ ወይ አልተወሽ ንኪኪ ውስጥ ነው ያለሽ የበዓል ቀን ምን ሊውጥሽ ነው ወደ ቤቱ ነው የሚመለሰው ሲመሽም ወደ ቤቱ ነው የሚሄደው ገላጭ እኮ ነው ተፈጥሮ በነገራችን ላይ መልስ የምትሰጠው በደብ በጥፊ ብላሽ ነው አታሽሞነምንም ተፈጥሮ ውሸታም መሆንሽን ታውቂያለሽ እኮ ወስዶ አብልቶ አጠጥቶ ሰርቆሽ እንደፈለገ ያደርጋል when the reality is happen ግን ጥሎሽ ወደ ውዱ ሚስቱ ይሄዳል ከነ ችግሩ እሱ ማያማቸው ሰዎች ሊኖር ይችላሉ እሱ ማያማቸው ሰዎች they are abnormal በሽተኞች ናቸው በቃ በሽተኞች አንደርላይን አርጊ በሽተኞች ናቸውና መታከም አለባቸው ሁለተኛ ደግሞ ምንድነው ማድረግ ያለባቸው መታከም አለባቸው እድሜያቸውስ ዋስትናቸው ምንድነው እስከ መቼ ክሊር እኮ ነው ማንንም ይመልሰው እኮ ነው ደፍረን አንናገርም እንጂ ደስተኛ ነሽ ለ30 ሰከንድ ወይም ለ5 ደቂቃ ከዛስ በኋላ ወንድ ሴት የለው ያው ወንድ ሴት የለው ወንዱ አሁን ምንም ትዳር ኖሮት ሁለተኛ ትዳር በድብቅ ሆነ እንጂ መስርቶ መኖር ኖርማል ከዛ ያን ያህልም ማንየው ባይዘው ትዳሩን ጥሎም ይመጣል ወንድ ልጅ ትዳሯን ጥላም ትሄዳለች ሴት ልጅ ከዛ በኋላ ግን ያቺ ትቷት የመጣው ሴት መጨረሻቸው ያምር ሰው ብዙ ነገር አለና መጨረሻው አያምንም የዘራሽውን ነው መታዘብ የእውነት አንተ ባለ ትዳር ወንድ ነህ እንትን ነው ያጓም አላግባም አፈቀርኩ አበድኩ ብሎ መግባት ራሱ ያ እውነት አለው ፍቅር እንደዛ ነው እንደዛ አይነት ፍቅር ሊኖር ይችላል ኦፖዚት ሳይዱ ግን ቆም ብሎ ማሰብ አለበት ያስያዘው አይደለም እንትን ነው ይሄ ለምሳሌ ባለ ትዳር ሆኖ አንቺ ጋር ሲመጣ አበድኩልሽ ምን ካለ እቤት ላለችዋም እንደዛው ነው ያለው አንቺ ምንድነው የሚለይሽ ያውም ያንቺ እኮ በጣም ግልጽ ነው ጠራራ ፀሐይ ላይ አንቺን ጥሎ ለመሄድ አይኑን አያሽ ነገራስ ወንዶች ይላሉ እኮ ካገቡ ወዲያ ያገኘውሽ ሚስት እያለኝ እንደመጣሽ እኮ አውቃለሁ ባል ነው ተቀባዩ ጭንቅላቱ ነው የሚወስነው ሲሸወድ ማለት ነው በወንፊት ውሃ መቅዳት ነው ይቀዳል ግን ምንም ይዞ አይሄድ ምንም ከባድ ነው የተለመደ ነገር ነውና እንደውም አሁን ፋሽን ሆኗል ግን ይኸውልሽ ከሰው ልትደበቂ ትችያለሽ ከፈጣሪ አትደበቂ ደግሞ ከህሊናሽ አዎ በእውነት በአሁን ሰዓት እንግዲህ በጣም እየተለመደና በጣም እጅግ ህግ እየጣሰ የመጣው ምንድነው ባለትዳሮች ባለትዳር ሆና ወድሻለሁ ወድሃለሁ የሚሉ ነገሮች በጣም እየበዙ ነው በየሶሻል ሚዲያውን በተለያየ መልኩም እያየን ነው እንዲሁ በቃ በተግባር በቅርበት የምናያለንና ይህ ነገር ለምንድን ነው መሆን ያለበት እንዴ ትዳር እኮ ማለት መወሰን ነው ትዳር እኮ ማለት መታቀብ መከለል ማለት ነው ከክፉ ከብዙ ነገር መጠበቅ ማለት ነውና
አንድ ሰው ባለትዳር ሆኖ ሊዘሙት አይገባውም ባለትዳር ሆኖ ሌላ ሊመኛ አይገባውም ባለትዳር ሆና ሌላ ልታስብ አይገባትምና እንግዲህ ይሄ ጋር በጣም ጥንቃቄ መደረግ ያለበት ነገር ይመስለኛል እንደኔ ማለት ነው ምክንያቱም ሰይጣን ትንሽ ክፍተት ከሰጠነው በጣም ከባድ ነው እውነት ለመናገር ይፈትናል ባጣ ብሏል ዳቢሎስ አይደለም እንዴ ባለትዳሮችን አላጣም ነው ያለውና በዚህ አጋጣሚ እንደዚህ ነው ክፍተት ይፈጠርና እስከፍቺ ድረስ ልጆች እስከመበተን የሚደረሰው ምንድነው በእንደዚህ አይነት ክፍተት ነው ከስራ ባልደረባ ሊሆን ይችላል በሶሻል ሚዲያ ሊሆን ይችላል በተለያየ መልኩ ብቻ የሆነ ነገር ያጠምድባቸውና በዛው ደግሞ አቅም ወይም ጥንካሬ ጸሎት ከሌለ ሰይጣን ይመቸዋል በዛው አጋጣሚ ምን ይሆናል ትዳር ይፈርሳል ማለት ነውና ከዚህ እንድንጠነቀቅ እግዚአብሔርም እንዲጠብቀን በእውነት መጸለይም አለብን ያመበርታት አለብን ማለት ነው ምክንያቱም ከብዙ ሰው ጋር ልንውል እንችላለን ከብዙ ሰው ጋር ሊኖረን ይችላል አይኖ ግን እኮ የውሸት ነው አሁን እኮ ትክክለኛ ፍቅር አይደለም ይሄ የውሸት ነው ጊዜያዊ ማለት ነውና እውነት እዚህ ጋር ባለ ትዳር ሆና የልጅ እናት የልጅ አባት ሆኖ እንዴት አድርጎ ነው ከሁለተኛ ሰው እውነተኛ ፍቅር የሚይዘው ይሄ የማይታሰብ ነገር ነውና እውነት ለመናገር ከመደነቃቀፍ ውጪ ሰው ህይወትን ከማበለሸት ውጪ ሌላ ምንም ጥቅም የለውም ብዙዎቻችን መጠንቀቅ ያለብን ነገር ነው ብዬ ነው የመልእክት ይዞ መጣሁት ማለት ነው ሰራተኛ ሶፋ ላይ የማትቀመጥበት ሀገር ኢትዮጵያ ሀገር እግዚአብሔር ትባላለች አይደለ ሰራተኛ ሶፋ ላይ መቀመጥ አትችልም ይሄው ቤተክርስቲያን ደረቱን ነፍቶ እንዲቁጭ ይልልሃል ሶፋ ላይ አይደለም እንደው ሰገነት ቢኖርና ዛጋ ብትቀመጥ ምን ችግር ሰው አይደለ ሰው በሰውነቱ ቢከበር ምን ችግር ሰራተኛ ሶፋ ላይ መቀመጥ ማትችልበት አንድ ሴት አደገኛ ከዚህ በታች ከባድ ህመም ታማ መንገድ ላይ ምን ሆነሽ ነው ስላት ሰው ቤት ተቀጥሬ ሰራ ነበርና እናት አባት የለኝም እና ኪችን ነው መተኛው አለች እና ውሃው ደግሞ ያፈሳልና በጣም ነው የሚቀዘቅዘው እንደው ሃይማኖት ነው ኤቲስ እግዚአብሔርን ማታመን ሴትም ህሊና አለ ይለም ወገኖች ህሊና አለ ይለም ጎዳና ላይ የሚተኛውን ሰው ስታየው እኮ እርቃኑን ካየው እኮ ሸሚዝህን ደርበለት ይላል ለህሊና ስትል ይቻላል አይቻልም 2000 ብር ከፍለው በቀን እኮ ስንት ማለት 100 ብር አይሞላም ወገኖቼ በቀን 75 ብርና 80 ብር ከፍለው እየረገጡ የሚኖሩ ሰዎች አሉ በወር 3000 ብር እኮ የኔ ጌታ በቀን 100 ብር ነው በቀን 100 ብር ላውም 16 17 ሰዓት አሜሪካን ሀገር ነው የሚመስለው መተኛት አትችሉ ጎንበስ ማለት ቀና ማለት መተንፈስ ምግብ መብላት በዛ ላይ ኢትዮጵያ ውስጥ ሶፋ ላይ መቀመጥ አይቻልም ምን ላይ ወገኖች ሶፋ ላይ በጣም ይገርማል በእውነት ቃል ህይወት ያሰማልን መምህራችንም ወንድማችንም እንደው መካሪያችንም ነውና ይሄ ሰው በእውነቱ ትክክል ብሏልና እንግዲህ ሰራተኛ እኛ በሰው ሀገር ተሰደን ብዙ ነገር እንላለን ሰራተኛ ክብር እንደማይሰጠው አረቦች እኛን እንደማያከብሩ እናወራለን አይደለ እኛ ግንስ እውነት እዚሁ ስንኖር ሰራተኞች ይከበራሉ ወይም ደግሞ አጋዦች ይከበራሉ ወይ ክብር ይሰጣቸዋል ወይ የእውነት ተገቢውን በቃ እንደ ሰው እናስባቸዋል ወይ ነገ እነሱም ሆነ ነገ ላይ ይደርሳሉ የሆነ በቃ እነሱም የሆነ ውስጣቸው ስነ ልቦናቸው ይጎዳል ብለን እናስብላቸዋል ወይ ነው የሚለው በእውነት ትልቅ ጥያቄ ነውና ይሄም በጣም ጥንቃቄ የሚያስፈልገው ነገር ብዙዎች የተዘናጉ ሰዎች ሊያሳውሱበት የሚችሉት መልእክት ነውና በእውነት ነው የምላችሁ እኔ በጣም ተመችቶኛል ይሄ ተገቢ ያለውን ነገር ነው ምክንያቱም እኔና ይችን ሰው ያገናኘን ስራ ነው እሷም ሰው ናት እኔም ሰው ነኝ በቃ ሰው በሰውኛነቱ ክቡር ነው አይደለም ሰራተኛ የሚለው ነገር በራሱ ስራ ክቡር ነው የሚሰራ ሰው የተከበረ ነው ለላቡ ሰርቶ ነው የሚጠቀመውና የተከበረው ነው ሰው ደግሞ ያለ ስራ ማይኖርም ማንንም ሰው ደግሞ ሆነ ነገር ላይ ሲደርስ ሳይሰራ የትም አምጥቶ የትም አልደረሰምና አንዳንድ ጊዜ የመጣንበትን ሁላ የምንረሳ ሰዎች አለንና በጣም ጥንቃቄ ያስፈልጋል ይሄ ጋር ምክንያቱም ግፉ ጥሩ አይደለም በእውነቱም ቅጣትም ያስቀጣናልና ይሄ መልካም መልእክት ሼር ብናደርገው ብዬ በእውነት እኔም ትልቅ መልእክቴን አስተላልፋለሁና ብዙዎች ቢጠቀሙበት